የሚደንቅ ይህን መጽሐፌን በመጽሐፌ ውስጥ እሷ አታውቅም። አሜሪካ ድረስ ግን ወሬው ደረሰ። እሷ ያለችበት አንድ ሰው በአንቺ ታሪክ ላይ ጽፈዋል ብለው አድንቀው ነገሯት። መጣች። ፓስተር ዮሐንስ አማኑኤል ባፕቲስት የነበረው ሁኔታውን አመቻቸልኝ። መጣች ኢትዮጵያ። የት ላግኛት? ሳንፎርድ ትምህርት ቤት በር ላይ መታ አገኘኋት። ክፍል እያስተማርኩ ጁዲ ኮሊንስ ዮሐንስ ይዟት ነው የመጣው። ጁዲ ኮሊንስ እሷ ናት አለኝ። እምባዬ ነው የመጣው። እንደ አጋጣሚ ክፍል ውስጥ ተማሪዎች ያልመጡ ኤ4 ክፍል ውስጥ ነፃ ነበርኩ። ከእሷ ጋር ባሏ መጥቷል። ባሏ ዴንተን ኮሊንስ አይደለም፣ እሱ ቀድሞ ወደ ጌታ ሄደዋል። ሌላ ሰው ነው ያገባችው። እሱና ጋዜጠኞች ይዛ ነው የመጣችው የሚቀርጹ። ክፍሌ ይዣቸው ገባው። አስፈቅጄ ነው፣ ትምህርት ቤቱ አይፈቅደለም፣ ግን ፈቀዱልኝ። ገባው። እያወራን እኔ እኮ ጁዲ ዕብራውያን 12 ላይ የእምነት አባቶች ስማቸው ተዘርዝረዋል። ያንቺም እኮ እዛ ውስጥ እንዳለ ነው ማምነው። ያንቺም ስም ከሴቶቹ መካከል እዛ ውስጥ አለ አልኳት። አለቀሰች። እኔ ይህን ክብር አገኛለሁ ብዬ ይሄ ውጤት ይመጣልኛል ብዬ አላረጀውም አለች። አርጅታለች። አላረጀው ይበልጥ አልኳት። አንዲት ሴትም አጠገቧ ነበረች። ይበልጥ ሼሊ ልጅሽ አባቷን ቻሌንጅ ያደረገችበትን አነጋገር ትልቅ ቦታ ስጠዋለሁ። እሷን ባቃት አልኳት። ይችት ሼሊ አጠገቧ ነው ያለችው። እኔ ነኝ ሼሊ አለችኝ። እሷም ትልቅ ሰው ናት። ወደ 45 ዓመት እንደዚህ ዕድሜ ነው ያለት። በቃ ያን ታሪክ ነው በዚህ መጽሐፌ ውስጥ ያስቀመጥኩትና በዚህ ታሪክ የራሴ የባፕቲስት መሪዎች ወቅሰውኛል። ምን አገባ ሕንፃው የተወረሰው በዛ ነው፣ እንደገና ተመልሰ እነሱን ማቆለባበጽህ ልክ አይደለም ያሉኛሉ። እነሱን መስማት አልችልም። ምክንያቱም ክርስቶስ የሞተው ለሰው ልጆች ነው፣ ለሕንፃው አይደለም። ሕንፃው ለምን እንዳልተመለሰ ዛሬም አላውቅም። በዚህም ጣጣ ተይዞ ከሆነ እንኳን ተያዘ። 11 ሰው ተርፏል። ሰው ተሰርቶበታል። ስለዚህ ጁዲ በሕይወት አለች። 2 ልጆቿን በሕይወት አሉ እና በኢትዮጵያ ባፕቲስት ታሪክ ውስጥ ይህን ሰርተዋል እና ብዙ ባፕቲስት ታሪኮችም በዚሁ መንገድ ወደፊት መስራት ብችል ደስ ነው የሚለኝ እና ኮራለሁ። ባፕቲስት በመሆኔ ኮራለሁ። በጣም ነው የምኮራው። እኔ ሙሉ ወንጌል ነው የዳንኩት። ወንጌል የሰማሁት መለሰ ወጉ ነው ሲሰብክ የሰማሁት በ1967 ነሐሴ ወር ውስጥ ድኜ ቀረው። ወዲያው እንደ ፊልጶስ ልጠመቅ አልኳቸው። ጋሽ መርድን ነው የጠየቅኩት። እሺ ትጠመቃለህ፣ ግን ቅዳሜ ሚስ አታርጋለኝ። ቅዳሜ መከታተል ጀመርኩ። አንድ ቅዳሜ ስገባ እንግዲህ ያኔ ኢያፓ አለ፣ ሰደድ አለ፣ መዓት የፖለቲካ ድርጅቶች ተፈልፍለዋል። ያችን አጥቢያ ቤተክርስቲያን ለካ አርብ ማታ በቁጥጥር ስር አውለዋታል። በቁጥጥር ስር መጽሐፍ ቅዱስ ተቃጥሎ ቤቱ ተሰባብሮ፣ ግን እኔ አይቼ ሳልመልስም ምን አይነት አንዳንድ ቅንነት እንዴት እንደሆነ አላውቅም። ልጅነትም ነው። ገባው ያዘኝ። አንድ ነው የጠየቁኝ፣ አዲስ ኪዳኑን አስረክብ። እውነት በርቶልኛል። እዛ አዲስ ኪዳን ውስጥ የት እንደጠፋብኝ እስካሁን ድረስ አላውቅም። እንደፈለግኩት ነው ያለሁት። ጌታ የተሰቀለበት መሀል ላይ ለጥፌበታለኝ። አልሰጥም፣ አልሰጥም። ከዛ በእርግጫ በጥፊ አተረማምሱኝ ጀመር። የወር ክርስቲያን ስለሆንኩ ምለውንም አላውቅም። በገብርኤል ነው ያልኳቸው። በገብርኤል በማርያም በሚካኤል ግራ ገባቸው። ግራ ጴ ነው አሉ። ግራ የገባው ጴንቴ ማለታቸው ግራ ጴ ነው። ለቀቁኝ። ወጣው እና በዚህ ወዲያውኑ በሚለው መጽሐፌ ጋሽ መርድንና ዶክተር መለሰን መታሰቢያ አድርጌላቸው አበርክቼላቸዋለሁ። ጋሽ መለሰ ለድነቴ ምክንያት የሆነውን ወንጌል አሰምቶኛል። ጋሽ መርድ ግን ለካ ቃፊር ሆኖ ሰው እንዳይገባ ይጠብቅ ነበር። እዛ ናዝሬት ትምህርት ቤት ከፍ ብሎ በላይ ዘለቀ ትምህርት ቤት ጎን ነው ያለው የሙሉ ወንጌል የመጀመሪያው ሙሉ ወንጌል ማለት ትችላለህ። ጥቂት ሰው የሚሰበሰብበት እዛ ፊት ለፊት በርቀታ ላይ እንባዬ መጣ። ሮጬ ሄጄ ጋሽ መርድ ሳልጠመቅ እያለቀስኩ ተዘጋ አልኩት። ስሜ ትጠመቃለህ እና ሻይ ልጋብዝ አለኝና 5 ኪሎ ቴክኖሎጂ ፊት ለፊት ቫርሲቲ የሚባል አለ። ወሰደኝ። በረባሶ ነው ጫማዬ በ50 ሳንቲም የሚገዛ ሻይ። የዛን ጊዜ ልጅ
ተጋበዘ ማለት ከትልቅ ሰው ደረጃ ጎን ቆመ ማለት ነው። ቁጭ አድርጎ ይመክረኝ ጀምር። ክርስትና ጉድሽ ገና፣ ትወቀጫለሽ እንደ ቡና፣ ብዙ ስደት ከፊት አለ። አሁን ግን አንተን የሚያሳድጉ እህቶች አሉኝ ብሎ እጄን ይዞ ሚኒሊክ ሆስፒታል ወሰደኝ። ለሰው ሰጠኝ። አሳድጉት፣ ችግር ካለ እኔ አለው አለ። በቃ በዚህ አይነት መንገድ እዛ ቤት እየተመላለስኩ እያደግኩ ድንገት 4 ኪሎ ሲሄድ 1968 ነው። እዛ ሙሉ ወንጌል የሰማሁት መዝሙር በብርሃንና ሰላም ሳልፍ ነው የሰማሁት መዝሙር እዛ ሲዘመር አየሁ። አማኑኤል ባፕቲስት አልተዘጋም ያኔ። እዛ የሰማሁት መዝሙር ተጠጋው። ጢም ብሏል። በርቀት ሳይ ሰውየው እያጠመቁ ነው። ያመለጠኝ ሄድም እንዴ ሄጄ ማንንም አልጠየቅኩ። ከሚጠመቁት ጋር ተራ ገባው። አላቅም ጌታ ሰው ኃይሌ ይሁን ሰንበዲ ቀሚስ ሰጠኝ። ከየት መጣ ምንድን አላለኝም። እኔ ምን እንደምንም አላቅም። ያው ያንን ታሪክ ነግረው ይሆናል። ቀሚስ ሰጠኝ። አዎ ላልቄ እሳቸው ስሜ ታደሰ በአብ በወልድ በመንፈስ ቅዱስ አጠምቃለሁ አሉ። በጉባኤ ነው። በቃ የባፕቲስት ታሪክ እንደዚህ ነው የመጣው። ስለ ይህን እውነት እኔ ዘፈቀደ አልለውም፣ በአጋጣሚ መጣም አልለውም። ጌታ የፈቀደውን ሲያደርግ የሆነልኝ ትልቅ ድል ነው ብዬ ነው ማስበው። ትልቅ ምስክርነት ነው። ብዙዎቹን ጥያቄዎች አንድ ላይ በመስመር ስለመለስካቸው ከጁዲ ኮሊንስና ከልጆቻቸው ጋር የነበራችሁ ቆይታም ተመልሷል። ወደ 8ኛው ጥያቄ ነው የማልፈውና የጁዲ ኮሊንስን ልጅ እሳቸውንም ልጃቸውንም የማግኘት እድል ገጥሞ ነበር። እንደው ባይ ቻንስ ከኃይለ ሥላሴ ልጆች የማግኘት እድል ገጥሞ ነበር? አሁን ያሉበት ሁኔታ ይታወቃል? የሰማው ነገር ካለ ትንሽ ብታካፍለን። የለም ግን ዘ ግራንድ ኢምፐረር የሚል ትልቅ ፊልም ተሰርቶ ወጥቷል። ዘ ግራንድ ኢምፐረር በዚህ የመውጣት ታሪክ ላይ ያተኮረ ነው ተሰርቶ እና ዲስቶርትድ የሆኑ ነገሮች ግን ውስጡ አሉ። የጁዲ ኮሊንስ መስዋዕታዊ አካሄድ ላይ ብዥታ የሚፈጥር የተወሰነ የተቀናነሱ ነገሮች አሉት። እንደገና ኢምፐረር ኃይለ ሥላሴ ዊዝ ጁዲ ኮሊንስ የሚል ከተሳሳትኩ አላውቅም፣ ዊዝ ዘ ሚሽነሪ ነው ዊዝ ጁዲ ኮሊንስ የሚል የታሪክ ዶክሜንተሪ ፊልም ተሰርቶ እዛ ውስጥ ጁዲ ኮሊንስን የቀዳማዊ ኃይለ ሥላሴ የልጅ ልጆች እያመሰገኑ የእሷ ትዳጌ ትልቅ እንደሆነ ሚስዮናውያኑ ያንን ውሳኔ ባይወስዱ ሟች መሆናቸውን ሲናገሩ ሰምቻለሁ። የሚገርምህ ስዩም መንገሻን ታውቃቸዋለህ? ትግራይ ገዢ የአፄ ዮሐንስ የልጅ ልጅና ስዩም መንገሻ ልጃቸው መንገሻ ስዩም ናቸው። መንገሻ ስዩም ኢዲዩን መርተው እንግሊዝ ሀገር ነበሩ እና ጁዲ ኮሊንስ እንግሊዝ ሀገር ድረስ ሄዳለች። ከእሳቸው ጋር ነው የሰራቸው። ይሄንን የእሳቸውም የልጅ ልጅ ከ11 ውስጥ ነበረች። ከ11 ውስጥ ነበረች። እሳቸውም በዚህ የመታደግ ስራ ላይ እጃቸው ነበር። አንድ የሚገርም ታሪክ በሌላ መጽሐፍ ላይ ነው ያነበብኩት። ይህንን ጽፌ ካስነበብኩ በኋላ ጁዲ ኮሊንስ የነገስታት ዘር ስለሆኑ መንገሻ ስዩም በኩራት ጀነን ያሉ ሰው ነው የጠበቀችው። ለመስገድም ሰላም ለማለትም ፕሮቶኮል አለው ብላ አስባለች። ልጆቻቸው ናቸው የቀጠሯት እና ይዘዋት መጥተው ቤት ከገባች በኋላ ማንም የለም። አንድ አጭር ሰውዬ ግን ውስጥ ዕቃ ያጥባል። በቃ ለአገልጋይነት የተመደበ ሰራተኛ ነው ብላ ትታለች። መንገሻ ስዩምን ነው የምትጠብቀው። ሴት ልጃቸው መጣች። ዳድን እየጠበቅሽ ነው? አዎ፣ ያው ዕቃ እያጠበ ነው። በጣም ተደነኩ ነው የምትለው። ዕቃ እያጠበ ነው። መንገሻ ስዩም የአፄ ዮሐንስ 4ኛ ልጅ ለቤታቸው ዕቃ እያጠቡ ስታይ እንዲህ ትዳራቸውን መስመር ያስይዛሉ ብላ በኢትዮጵያን ኮንቴክስት አላሰበችም። እና የመንገሻን ስዩም ታላቅነት እዛ ቦታ ላይ አይቻለው ነው የምትለው። እና ከዛ በኋላ ነው እንግዲህ እነዚህ ልጆች ወደ አሜሪካ ገብተው መንገሻ ስዩሙም ልጃቸውን ያገኙት እና ትላልቅ ልጆች ሆነዋል። እንዳልከኝ ግን መጠየቅና ምን ደረጃ ደርሰዋል የሚለውን ለማወቅ ብዙ አልሰራውም። ለእናንተ ነው የምትወው። ይሄንን ጥሩ ሀሳብ ነው።
ለዚህም ፕሮግራም ኢንስፓየር ያደረገን ካስታወሳችሁ ይሄ ታሪክ ነበረ። ትሜ ሲያስተምር እንደዚህ አይነት ታሪኮችማ ከኛ አልፎ ለኢትዮጵያ ለዓለምን ቢቀርብ እኮ ብዙ ነገር ያስተምራል የሚል ሀሳብ እግዚአብሔር በልባችን ያስቀመጠው በዚህ ታሪክ ነው። ይህን ታሪክ በልዩ ሁኔታ እናየዋለን። ከዚህ ታሪክ ምን እንማራለን በአንተ ግምት? የመጨረሻው ጥያቄ ታሪክ ምን ብለሃል? በተለይ ስምሽ ከዕብራውያን 11 ላይ ካሉ አባቶች ጋር የእምነት ተጋድሎ ልንል እንችላለን። እኔ ግን ባልነግርህና በአጠቃላይ ከጁዲ ኮሊንስ ተጋድሎ ምን እንማራለን ለዛሬ ክርስቲያኖች? የአሁኑ ክርስትና የ21ኛው ክፍለ ዘመን ክርስትና እየሞተ ለምን ሄደ ብለህ ከጠየቀኝ የጁዲ ኮሊንስን መስዋዕታዊ መንገድ ባለመሄድ የመጣብን ጣጣ ነው። እሷ አንድ ክርስቲያን ሴት ናት። ምን አቀበጣት? ምን አሳሰባት? 11 ልጆች ይዞ ለመውጣት የሁሉ ተካራ ውስጥ ለምን ገባች? ህይወቷን በቀላሉ መምራት ትችላለች። 2 ልጅ ነው ያላት፣ ባሏ ነው ያለው። በቃ ግን አርቃ ነው ያየችው። ትልቅ ሰብአዊነት ብቻም ግን አይደለም ለሷ የመጽሐፍ ቅዱስ ጥናት በቤታቸው ታስጠናቸው የነበሩ ስለነበር የክርስቶስንም ወንጌል ለማድረስ ጥረት እያደረገች ነው የነበረው። በዛ ሂደት ውስጥ ይሄን እድል ስታገኝ መንገዱን ለመሄድ ወሰነች። መንገዱ ግን ሸካራ ነው። መንገዱ ሞትን ይዞ የሚመጣ ነው። ደርግ ነው እኮ የፕሬዚዳንት መንግስቱ ዘመን ነው እኮ እንዴ! እንደዚች አይነት ሙከራ እኮ ታሰቅላለች፣ ታጠፋሃለች። አልቀዋል እኮ ብዙዎች አልቀዋል። ደርግ እኮ በእውነት ንጹሐንን ጨፍጭፏል። እና ጁዲ ኮሊንስ ግን ባሏ የነገራት አማኑኤል ባፕቲስት ህንፃ ስር ያ ሁሉ ሰው ሲረሸን ያየች ቢሆንም ሪስክ ያለው እርምጃ ብትወስድም በእግዚአብሔር ላይ ግን ታምናለች። በመጽሐፉ ላይ አይታችሁት ከሆነ በጣም የሚወዱት ጥቅስ ታምነህ ተሰማራ የሚለውና መዝሙር 91 ነበር። በጣም ልብ የሚነካ ክፍል ነው። እና ከጁዲ ኮሊንስ እና ከባለቤቷ ከልጆቿ ምንድነው ይሄ ትውልድ የሚማረው ከተባለ ክርስትና የድል ህይወትን የሰጠን ህይወት ቢሆንም መስዋዕትነትን የሚጠይቅም ነው። ዋጋ ካልከፈልክ ክርስትና መስፋፋት አይችልም በጭራሽ። እየሞተ ነው የሚሄደው። እየሞተ መሄዱን የምታየው አሁን ወደ ቤዛ መለስ ብዬ ያለፉትን 30 ዓመታት ማሳደግ በሚለው የተነሳንበት መንገድ ቀጥለናል ወይ ብዬ ስል ሸብረክን ያልነው ማን ነው? ከኔ ቤት የዳነ ዳግም የተወለደ 1-2-3 ሰው ላነሳል ይችላለሁ። አባላት ሆነው ያሉቱ የቤታቸውን ሰዎች እንኳን በእሁድ ቀን በመካከላችን ተገኝተው ወንጌል እንዲሰሙ ምን ያህል ነው ጥረት የሚያደርጉት? ወንጌል የውሳኔ ህይወት እስከሆነ ድረስ ሸክም ኖሮን በፍቅር ወደ ሰውም የመድረስ ግዴታ አለብን። በፍቅር እኔ የወንጌል ስርጭት እየተነሳ ወይ ካሳሁን ወይ መስፍን ካልሄዳችሁ እንዲለኝ አልፈልግም። ሸክም ሊኖረኝ ይገባል። ሊያምንበት ይገባል። ያመነበት ደግሞ ያደርገዋል። ስለዚህ አለማድረግ ይበዛብናል። ይሄ ወዴት ያስኬደናል ከተባለ ውሎ አድሮ ሊያጠፋን ይችላል። ቤዛ ባፕቲስት የምትባል ቤተክርስቲያን ነበረች ወደሚል ታሪክ ነው የምንመጣው። ምክንያቱም እንደዛ ሆኗላ በዓለም ታሪክ ላይ። ስለዚህ የአሁኑ ትውልድ ክርስትና መስዋዕትነትን የሚጠይቅ ህይወት መሆኑን ዘንግቶታል። የተደላደለ የሚመች ብልጽግናና ሀብት የሚትረፈረፍበት በቃ ሁሉ ነገር ወደ ሰማይ የሚዘለልበት ህይወት አድርጎ ነው የሚወስደው። ይሄ አጋንንታዊ ትምህርት ነው። ይሄ ሐሳዊ አስተሳሰብ ነው። ይሄ ነገር ቶሎ መቀልበስ አለበት። ማን መቀልበስ ያለበት? በመነሻ ባፕቲስት ነን የሚሉ ሁሉ ይህን ማሰብ አለባቸው። መነሻ ታሪካቸው ግሩም ነው። ቤዛ ባፕቲስት ግን ጠንክራ መስራት አለባት እና ቤዛ እኔ በየዓመቱ እቅድ ሲኖር እባካቸውን የቤዛ ወጥተው የቀሩትን ሰዎች እንሰብስብ ነው ጥያቄ። ተግባራዊ ሲሆን አይቼ አላቅም በጭራሽ። ወጣቶች ወጥተውብን ቀርተዋል። አባቶቻቸው ሰበብ ኖሯቸው ነው ያወጡት። ሊሆን ሰንበዲ እያልኩ ብጠራ፣ ልጆቹም ግን አሳድገን ያለነውን እነሱም ሲሄዱ ቸል ብለናቸዋል። ማንም ይተካል? ጠርተን ለምን ብለን መጠየቅ፣ አብረን እንስራ ማለት፣ ኢቨን ወላጆቻቸው ከኛ ጋር ቁሙ የማለት መንፈሳዊ ቅናት ሊፈጠርብን ይገባል። ያ መንፈሳዊ ቅናት ደግሞ ለ3ቱ መጋቢዎችና ለ7ቱ ዲያቆናት የሚተው አይደለም።
እያንዳንዳችን የዚህ ህይወት መገለጫ መሆን አለብን። እኔ ከጁዲ የተማርኩት እና ያስለቀሰችኝ ያንን ዋጋ ከፍላ ወደ ኢትዮጵያ እመጣለሁ የምትልበት ምንም መንገድ ሳይኖር እግዚአብሔር ግን ታሪክ ሰርቶ አመጣት። ሰላም በሆነበት ጊዜ ተገናኘን። አየዋት፣ ዳበስኳት፣ ልጇን ጨበጥኩ። የአሁኑም ባሏን አየሁት። ለእኔ ይሄ ትልቅ በረከት ነው ብዬ ነው ማስበው። ራሴም በዛ አቅም ባገኘው ደስ ይለኛል። ባገኘው ምኞቴ ነው። በጣም ጥሩ ነው። በጣም ጥሩ ነው። ስሜ በጣም ከልብ እናመሰግናለን ስለነበረን ድንቅ ቆይታ። ወደፊትም እንግዲህ በተለያዩ ርዕሰ ጉዳዮች ላይ ከአንተ ጋር ውይይት እናደርጋለን። እንግዲህ አገልግሎት ይበልጥ ፍሬያማ እንዲሆን እንጸልይላለን። ለእኛም ጸልይልን። ስለነበረን ቆይታ ከልብ እናመሰግናለን። እኔም አመሰግናቸዋለሁ።